የኢትዮጵያ ፖሊስ ሆስፒታል የሰራዊቱንና የቤተሰቦቻቸውን ደህንነት ለማረጋገጥ እንዲሁም ጥራት ያለው የሕክምና ተደራሽነት ለማስፋፋት በትጋት እየሰራ ይገኛል። አንድ ታካሚ፣ አንድ የሰራዊት አባል፣ አንድ ጡረተኛ፣ አንድ ወላድ ወደ ሆስፒታል በሚመጣበት ሰዓት ድካም ይኖራል። ብዙ ነገሮች አሉ። ሰራተኞች እስከሆኑ ድረስ ከሚገቡበት ከበር ጀምሮ ያለውን አቀባበል ምን መልክ ሊሆን ይገባዋል፣ እንዴት ሊዳብር ይገባዋል የሚለውን ከስር እየተኮተኮተ ባደገ ቁጥር ታዳጊዎች ትንሽ ሐኪሞችን አፍርተናል። ነገ እነዚህ አገርን የሚጠብቁ በሙያቸው ሰራዊቱን ብቻ አይደለም ለሀገር ጥቅም የሚቆሙ ዋነኛ አንበሶቻችን ናቸው ብለን ነው የምንገምታቸው። እኛ ያለፍንበትን እኛ የሄድንበትን ጉዞ የሚመለከቱ ወጣት ነርሶቻችን፣ ወጣት ጤና ባለሙያዎቻችን ትልቅ የሆነ ኃላፊነት ተቀብለው እንዲሄዱ ያደርጋቸዋል። ተቋሙ በስራ አፈጻጸማቸው የላቀ ውጤት ላስመዘገቡ የሕክምና ባለሙያዎች፣ ለስራ ክፍሎችና በክብር ለተሰናበቱ የረጅም ዘመን አገልግሎት ላላቸው አመራሮች ያዘጋጀው የእውቅናና የምስጋና መርሃ ግብር ተተኪ ባለሙያዎችን ለማፍራትና የስራ ተነሳሽነት ለመፍጠር ትልቅ መነቃቃት የፈጠረ ሆኖ ማለፉ አልቀረም። እየተደረገ ያለው ሰራዊቱ ሲያገለግል የክብር ኒሻን ተሸልሞ በአግባቡ ከነበረበት ክፍል ጀምሮ ወዳጆቹ ጋራ በፍቅር ተንከባክበው ሲሸኙት ስመለከት እኔ በእውነት ነው አሁን በነበርኩበት ብዬ አስብሎኛል። ምክንያቱም የሚፈለገው ይሄ ነው። ፍቅር የሚመነጫው ከጓዳዊ ዝምድና ከጓድ ጀምሮ ነው ወደ ሰራዊቱ ጋር መስረጽ የሚችለው ወደ ቤተሰብ መሄድ የሚችለው። የክብር እውቅና ምስጋና በሚሰጥ ሰዓት ታች ያለው በጣም ከፍተኛ የሆነ መነሳሳትን ይፈጥራል እና የተደረገው ፕሮግራም እጅግ በጣም ደስ የሚል ፕሮግራም ነው። ተቋሙ እንደ ራሴ ነው ማየው፣ እንደ ቤቴ ነው ማየው። ሰራዊቱን እንደ ወንድም፣ እንደ እህት፣ እንደ እናት፣ እንደ አባት አብረን የኖርነን እና ከዚህ በምንሰናበት ጊዜ ደግሞ እንደዚህ በክብር የሚደረግልን ድጋፍ በጣም ደስ ይላል እና እጅግ አበረታች ነው። ሁልጊዜም እንደዚሁ መቀጠል አለበት ነው የምለው። ያለው የሰራዊት ፍቅር ቀደም ሲል ከእናት ከአባቶቻችን የወሰድነው የጀግንነትን ማንነትን ሀገርን የሚወድ ዜጋ ሰራዊት ከመፍጠር አኳያ በአሁኑ ሰዓት ለሰራዊቱ ራሱ ከሚደረግለት እንክብካቤ ውስጥ ላለው ሰው ብቻ አይደለም፣ እኛም ከውጭ ሆነን እናያለን። ሰራዊታችን አምረው ደምቀው ሲሄዱ ቆፍጠን ብለው በተሰማሩበት የጥበቃ ቀጠና ላይ ስናያቸው በጣም የሚያስደስት ለውጥ እያየን ነው። በፖሊስ ጤና ተቋማት ውስጥ የእርግዝና ክትትል ለሚያደርጉ እናቶች የሚሰጠው ትኩረት እጅግ ከፍተኛ ነው። በተለይም የእናቶችና ህጻናት ህይወት በመታደግ ረገድ አዋላጅ ነርሶች የሚጫወቱት ሚና፣ የሚያሳዩት ያልተቆጠበ ሙያዊ ድጋፍ የላቀ በመሆኑ ተቋሙ ይህንን ዘርፍ በልዩ ትኩረት በመያዝ የጥራት ደረጃውን የጠበቀ አገልግሎት በስፋት እያቀረበ ይገኛል። በተከታታይ ጀምረን እስከ ከማዋለጃ ወልዳ እስከምትሄድና ልጇን ይዛ እስከምትድረስ ድረስ የሚድዋይፉ ኃላፊነት ነው። ከሄደችም በኋላ በተለያየ ምክንያት ትመጣለች። ለክትባት ለመስጠት የምትመጣ የዛ ጊዜ የሁሉም የባለሙያ ኃላፊነት ነው እና በጥሩ ሁኔታ በኃላፊነት እየተወጣ እንገኛለን። የሰራዊቱ አባል የሆኑ ሴቶች በእርግዝና እና በወሊድ ሰዓት በሚመጡ ሰዓት የሚደረገላቸው የሰራዊቱ ሚስቶች ደግሞ እና ልጆቻቸው ደግሞ እዚህ መጥተው በሚረዱ ሰዓት በጤና ባለሙያ እንክብካቤና እርዳታ ረድተው እናትም ሁለት ነገር ነው። እንደ እናት አለች፣ ልጅ እናድናለን። ከዛ ደግሞ እንዳጠቃላይ እንደ ቤተሰብ ከዛም አልፎ ሰራዊቱ ምክንያቱም ሰላም ለማስከበር በየበረሃው ያለ ሰራዊት እኛ ደግሞ እዚህ ልጆቹ ሚስቱን በምንረዳበት ሰዓት በጣም ለሰራዊቱም ትልቅ አስተዋጽኦ ነው፣ ትልቅ መበረታታት ነው። ሲወለድ ብቻ ሳይሆን ከመወለዱ በፊት እናት ላይ በቂ የሆነ ክትትል እስካልተደረገ ድረስ የልጁን ጤንነት አስተማማኝ ነው ብሎ ማለት አይቻልም። ለተለያየ ኢንፌክሽን ሊጋለጥ ይችላል። ስለዚህ አንድ እናት ገና በእርግዝና ወቅት ጀምራ ክትትል እንድታደርግ የሚደረገው የእሷንም ጤንነት የልጁንም ጤንነት ሙሉ ለማድረግ ስለሚታሰብ ነውና ሚናቸው የሚድዋይፎችም የነርሶችም ሚና ከፍተኛ ነው። ስለዚህ በወሊድ ሰዓት የሚያደርጉት የወሊድ ጥንቃቄ በተለይ
ኢርሊ መጀመሪያ ላይ ለሚመጡ ኢንፌክሽኖች እሱን ኮንትሮል ያደርጉታል። ስለዚህ ለልጆች ጤንነትም ወሳኝነት ሚና ያለው ነው። የኢትዮጵያ ፖሊስ ሰራዊት የሀገራቸውን ሰላምና ደህንነት ለማስጠበቅ የአካልና የህይወት መስዋዕትነትን የሚከፍሉ የሀገር ባለውለታዎች ናቸው። እነዚህን የሰላም ጀግኖች ማገልገል ለሕክምና ባለሙያዎች ከስራ ግዴታ ባለፈ ልዩ ሙያዊ ኩራትን የሚያጎናጽፍ ከፍተኛ የአእምሮ እርካታን የሚሰጥና ክቡር የሆነ ሰብአዊ ተግባር መሆኑ ተመላክቷል። ፖሊስም ነኝ። በፖሊስነቴ ደስ ይለኛል። በሚድዋይፍነቴ ደግሞ የበለጠም ከዛ ከሰራዊት ውስጥ ከመውጣት አንጻር በጣም እድለኛ ነኝ ብዬ ነው የማመሰግነው። ፖሊስ ሆኖ የፖሊስ ሰራዊትን ማገልገል መታደል ነው። ምክንያቱም ሰራዊት ወንድሞቻችንን፣ ጓደኞቻችንን፣ ቤተሰቦቻቸውን ማከም በጣም መታደል ነው። እኛም ከዛው ከሰራዊት ውስጥ ነው የወጣ ነው። ከሰራዊት ውስጥ ስንወጣ አብረን የነበሩ በግዳይ ላይ የነበሩ ቤተሰቦችን፣ በግዳይ ላይ የተጎዱ ጓደኞቻችንን ራሳችን ስናክማቸው ለእኛም ኩራት ነው፣ ለእነሱም ደስታ ነው። ዘመኑ በጣም አድጓል። እኛም ውስጣችን ያለው ሰራዊትን አይምሮ የበሰለ የተማረ ያወቀ የተመራመረ ነው እና በአሁኑ ሰዓት ያለው አገርን ከመጠበቅ አኳያ ያለው ፋይዳ ራሱ ከዚህ ጋር ስናየው እጅግ በደስተኝነት በፍቅር ለሀገሩ፣ ለባንዲራው፣ ለአርማው የሚሰራ ሰራዊት ነውና ያለን በዚህ እጅግ የሚያኮራ ሂደት እያየን ነው። በፖሊሳዊ ጨዋነትና በታማኝነት ሀገራቸው ሲያገለግሉ ቆይተው በክብር በጡረታ የተሰናበቱ አመራሮች ከተቋሙ በአካል ቢለዩም በውስጣቸው ያለው የሀገር ፍቅርና ሙያዊ ዝግጁነት ምንጊዜም ህያው መሆኑን አረጋግጠዋል። ተቋማቸው በሚፈልጋቸው በማንኛውም ሰዓት ተመልሰው በመግባት ያካበቱት የበለጸገ የስራ ልምድና ሙያዊ ብቃት ለሀገራቸውና ለህዝባቸው በነፃነት ለማካፈል ሙሉ ዝግጁ መሆናቸው ተገልጿል። ሙያው በተለይ ያው ስነ ምግባርን፣ ትህትናን፣ ኮሚትመንትን ይጠይቃል። እዛ ጋር ያሉ ባለሙያዎች እንግዲህ አሁንም ባሉበት ሰርተው ጥረት ራሳቸውን እንዲያሳድጉ በሙያ ስነ ምግባር ደግሞ ተጠናክረው እንዲሄዱ እግረ መንገዴን አሳስባለሁ። ሀገራችን ለማገልገል እንዘምታለን። በሙያችን በእውቀታችን ጦር ሜዳ መዝመት ባንችል ሰራዊታችንን አዳዲስ ሰራዊቶቻችን የሚገቡትን ማሰልጠን እንችላለን። አሁንም ዛሬም ነገም ከነገ ወዲያም ደግሞ ወደ ቤቴ ነው የምመለሰው እና ተመለስና አገልግል ብባል እኔ ቤቴ እንደተመለስኩ ነው የምቆጥረው። ይሄን እድል የሚያገኘው ከስንት አንዱ ነው። ይህ እድል ለሰራዊቱ የሚመቻት እኔ ነገ ሰራዊቱን ብቻ አይደለም ሀገሬንም ቤተሰቤንም ራሴንም ነው የምጠቅመው። ምን ጊዜም ዝግጁ ነኝ ብዬ ነው።